ሰላም ወንድሜ እኔ ሴቶችን አልጨብጥም። ሰላሙ አለይኩም ወራህመቱላህ። ነብዩ አለይሂ ሰላቱ ወሰላም ላ ኡሳፊሑ ኒሳ እኔ አጅነቢ የሆነችን ሴት አልጨብጥም አሉ ነብዩ አለይሂ ሰላቱ ወሰላም። አላህ በተከበረው ቁርአኑ ዝሙትን በጽኑ እንድንርቀው አስጠነቀቀን። ዝሙትን አትስሩ ሳይሆን ወላ ተቅረቡ ዚና ዝሙትን እንዳትቀርቡ ነው ያለ አላህ ሱብሓነሁ ወተዓላ። ወደ ዝሙት መቃረቢያ ከሆኑ መንገዶች ውስጥ አንደኛው መጨባበጥ ነው፣ መተቃቀፍ ነው፣ ሴቶች ጋር ገለልተኛ ቦታ ላይ መገናኘት ነው። ሸይጣን ጉዳዩን እያቀጣጠለ አንድ ሰው መቼም ጉብ ብሎ ወደ ዚና አይገባም። ዚና እርምጃዎች አሉት ማለት ነው። ወደ ዚና መራመጃ መንገዶች ውስጥ አንደኛው መጨባበጥ ነው። ማትፈቀድልህን ሴት የማይፈቀድልሽን ወንድ እንዳትጨብጪ ነብዩ አለይሂ ሰላቱ ወሰላም እኔ ሴቶችን አልጨብጥም ብለዋል። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ማ መሰት የዱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የደ እምረአቲን ቀጡ የነብዩ አለይሂ ሰላቱ ወሰላም እጅ የሴቶችን እጅ አጅነቢ የሆነችው ሴቶችን እጅ አንድ ቀን ነክተው አያውቁም ብላለች ማለት ነው። ስለዚህ አንቺም አጅነቢ የሆነ ወንድ መጨበጥ የለብሽም፣ አንተም መጨበጥ የለብህም። ተከባብረን እንኖር። ሰላሙ አለይኩም በሩቁ ሰላምታ በሩቁ ነቃ ማለት አለብን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ራስህን አደራ፣ ወደ ሌሎች አትመልከት። የአላህ መንገድ የጠመሙትን አትመልከት፣ የጠመሞችንም ብዛት አትመልከት። በመጀመሪያ ራስህን አደራ። አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ እናንተ ያመናችሁ ነፍሶቻችሁን አደራ፣ እናንተ ከተመራችሁ የጠመመው አይጎዳችሁ። በለቅሶ ላይ ለቅሶ ማለት ያው የአማርኛችን ወይም በባህላችን ያለ አንድ ችግር ሆኖ እንጂ መጽናኛ ቦታ መባል ነበረበት፣ ወይም ማጽናኛ ቦታ መባል ነበረበት። ተዕዚያ ማለት መጽናናት። ሰው ሲሞት ለቅሶ ቤት እንሄድ ይባላል አይደል? طيب እሺ ተዕዚያ ነው እንበል፣ ያው የተሻለውን ቃል መረጥን። እዚያ ቦታ ላይ አንድ ሰው ሲሄድ ዓላማው ምንድነው? ማጽናናት አይደለም? طيب እዛ ሄዶ ሰዎችን የሚያሳዝናቸው ከሆነ የሚያላቅሳቸው ከሆነ ተቃራኒ ሆነ ማለት አይደል? ይሄ ብቻ አይደለም። በአሁን ጊዜ ባለው ተጨባጭ ብዙ ሰዎች ልክ የሆነ ሰው ሲሞትባቸው የሚመጣባቸውን ሰው ወይም ህዝብ ለማስተናገድ ይሄን ያህል መቸገር አለባቸው። ችግር ደርሶባቸው ሌላ ችግር በላያቸው ላይ መጫን ተገቢ ነው? መልእክተኛው አለይሂ ሰላቱ ወሰላም ምንድን ነበር ያሉት? ይስነዑ ሊአሊ ጃዕፈር ጠዓመን ፈኢነሁ አታሁም ማ የሽገሉሁም እነሱን የሚወጥራቸው ሐሳባትን የሚሰርቃቸው ነገር ተከስቶባቸዋልና ምግብ ስሩላቸው ነበር የተባለ። አሁን ግን በሬ ምን እየታረደ ህዝብ እንደገና እንዴት እንደሚጋበዝና ልክ እንደ አንድ ትልቅ ክስተት ወይም እንደ ሰርግ ሰዎች ይህን እንዴት እንደሚሳተፉ ሐዘኑ ሳይጠፋላቸው በዚህ የሚጠመዱበትን ስርዓት ፈጥራል። ይሄ ትክክል አይደለም፣ ትልቅ ጥፋት ነው ማለት ነው።